ሮሜ ምዕራፍ 5 እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። በእርሱም ደግሞ ወደ ቆምንበት ወደዚያ ጸጋ በእምነት መግባትን አግኝተናልና በእግዚአብሔርም ክብር ተስፋ እንመካለን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተናን፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋው አያሳፍረንም። እንጸልያለን። የጌታን መንፈስ ይቅርታ፣ የጌታን መንፈስ እባክህን ምን እንደምትል ይግባኝ፣ መቀበል እንድችል እርዳኝ። እግዚአብሔር ሆይ ብላችሁ ጸልዩ። እግዚአብሔር እናመሰግናለን። ባለፈው 2 ሳምንት ላይ ሮሜ ምዕራፍ 5 እንዴት ጳውሎስ ከምዕራፍ 1 ጀምሮ ምዕራፍ 5 ላይ እንደመጣና ምዕራፍ 5 ደግሞ የመጽደቅ በረከቶች በሚል አርዕስት ጀምረናል። እና በጽድቅ ያገኘነው በመጽደቃችን ኩነኔ ነበረን፣ በክርስቶስ ጸድቀናል። መጽደቅ አንድ ጊዜ ነው፣ በእምነታችን ነው የጸደቅነው። ለመጽደቅ ሥራ አላገኘንም፣ እምነት ነው የሚያጸድቀው። ከእግዚአብሔር ጋር አስታረቀን፣ ይሄ ነው ብለን ተነጋግረናል። እና በዛ ጽድቅ ደግሞ ጽድቃችን ምን አመጣ? እግዚአብሔር በመጽደቃችን ምንድነው የሰጠን በረከት ስትሉ ከእግዚአብሔር ጋር ሰላም ፈጥረናል። የተጣላን ሰዎች ነበርን፣ ከእግዚአብሔር ጋር ሰላም ፈጥረናል ብለን ተነጋግረናል። በቀጣዩ ደግሞ ምን አደረግን? ሰላም ስለፈጠርን ግንኙነታችንን ደግሞ ማጥበቅ አለብን። ሰላሙ የተፈጠረው ለዝም ብሎ አይደለም። ግንኙነት መግባት በጸጋ ተሰጥቶናል። ጸጋ አንዱ እንደየአግባቡ የእግዚአብሔር ነፃ ስጦታ ነው ብለን ተነጋግረናል። የእግዚአብሔር የባለጠግነት ስጦታ ነው፣ ከብልጽግናው የሚሰጠን ስጦታ ነው ብለናል። እዚህ ቦታ ላይ አግባቡ መግባት፣ በጸጋው መግባትን አግኝተናል የሚለውን ሞገስ ነው፣ እግዚአብሔር ፊት ተቀባይነት የምናገኝበትን ሞገስ ነው እግዚአብሔር አምላክ የሰጠን ብለን ተነጋግረናል። ስለዚህ መግባት ሆኖልናል፣ ውጭ አይደለንም፣ ልጅ ነን። ከእግዚአብሔር ጋር ግንኙነት ሊኖረን ፊት ለፊት ልናወራ ልንጨነቅ ሳይሆን በኮንፊደንስ እግዚአብሔር ፊት የመቅረብ መብት ተሰጥቶናል ብለን ተነጋግረናል። 3 ላይ እንሄዳለን። ዛሬ ደግሞ መቼም አንዳንድ ቀን ምን አለ መሰላችሁ፣ ድግስ ቤት ስንጠራ በጣም ትልቅና ሀብታም የደገሰው ድግስ ከሆነ በጣም ብዙ ምርጫ ይኖረናል። የምንመርጠውን ከጤናችን ጋር ከፍላጎታችን ጋር የተጣጣመውን ነገር ይዘን አንስተን እንሄድና እንበላለን። በምርጫችን አንኮነንም፣ አንጸድቅም፣ ምንም እንትን ስለሌለው ደስተኞች ሆነን ግን እንበላለን። በእግዚአብሔር ቃል ላይ ግን ወገኖቼ መርጠን የምንወስደው መርጠን የምንጥለው የእግዚአብሔር ቃል የለም። ዛሬ ጳውሎስ ሰሞኑን አየር ላይ ወስዶ ቅዱሰ ቅዱሳን ውስጥ አስገባንና ከዛ በኋላ ምድር ላይ መምጣት አለብን፣ ፋክቱን ሪያሊስቲኩን መቅመስም አለብን ብሎ ዛሬ ስለዛ ሪያሊስቲክ ነው የምንማረው። ቁጥር 5 ላይ ምዕራፍ 5 ቁጥር 3 ጀምሮ አነባዋለሁ። እንደዚህ ይላል። የሚገርማችሁ አያያዝ ቃል አለች። ይቺ አያያዝ ቃል ገብታችኋል ካለ በኋላ ይህ ብቻ አይደለም ይላል። ይህ ብቻ አይደለም እንዳ ሌላ ምን አለ ስትሉት በመከራ መደሰት አለ ይላል። በመከራ መመካት አለ ይላል። በቀጥታ ስለ ተስፋ ያወራል። ከዛ በኋላ ስለ መከራ ነው የሚያወራው። ስለ ተስፋ በኋላ አወራችኋለሁ። የሚገርማችሁ ነገር በተለይ በዚህ ዘመን ክርስትናን ከመከራ አፋተን እየሰበክን አፋተን ለመኖር እየተንደፋደፈን ያለንበት ዘመን ይሄ ነው። ግን እውነታው እዛ ነን ያለ ነው። ለምን? የታረቅነው ከእግዚአብሔር ጋር ነው። ሰላም የፈጠርነው ከእግዚአብሔር ጋር ነው። የተጣላነው የተፋታነው ዓለም አለ፣ የተጣላነው አካል አለ። በፊት የተወዳጀነው አካል ነበረ። ማን ይባላል? የዚህ ዓለም ገዢ ይባላል። ከሱ ጋር ተወዳጅተን ከእግዚአብሔር ጋር ተጣልተን ነበረ። ስለዚህ መጣና ወንጌል አገኘንና ኖ ሞር ካንተ ጋር ለዘላለም አንገናኝም አለና ወዳጅነታችንን ከእግዚአብሔር ጋር አደረገ። ወንጌል ከጠላታችን ደግሞ ማንን አደረገ?
ሰይጣንን በፊት ወዳጅ የነበርነውን አትንካኝ አልነካም በሚል ኔጎሺዬሽን የርንበትን ጠላት ጋር ምን አደረገን? ጠላት አደረገን። እግዚአብሔር ቤተሰቦች ከዛ በኋላ ከዓለም ጋር ተወዳጅተን ዓለምን ወደን ዓለምን እያከበርን እያጣጣምን እምንኖር ሰዎች ወንጌል መጣና ምን አደረገን? ትራንስፎርም ሲያደርገን ኖ አለንና ኖ ሞር ከዓለም ጋር አለንና አሁን ከጌታ ጋር ተወዳጀን። ስለዚህ ወዳጅ የነበሩን አካላቶች ምን ሆነውናል? ጠላት ሆነውናል። አሁን ጠላት ሆነውናል። ስለዚህ በወደቀ ዓለም ላይ ፍጹም ያልተዋጀ ሥጋ ይዘን ተገዳዳሪ በሆነ መናፍስትና የዚህ ዓለም ገዢ በሚሞላው መከራ በሚያደርስበት ዓለም ላይ ስላለን ወገኖቼ መከራ አብሮን ነው ያለው፣ ወደድንም ጠላንም። የእግዚአብሔር ቤተሰቦች ይህ ብቻ አይደለም እና ምን አለ ጳውሎስ? መከራ አለ። በጣም የሚገርማችሁ ነገር በዚህ ዘመን ስለ መከራ ከማውራት በፊት መከራ አለ የለም የሚለውን መስማማት አለብን ማለት ነው። የድሮ ክርስቲያን ምንም ችግር የለበትም። መጽሐፍ ቅዱስ ላይ ምንም ችግር የለባቸው። በጣም የሚገርማችሁ ነገር መጽሐፍ ቅዱስ ፊልጵስዩስ ምዕራፍ 1 ቁጥር 9 ላይ በክርስቶስ እንድታምኑ ብቻ ሳይሆን ስለሱ መከራ እንድትቀበሉ ይጸጋ ተሰጥቷችኋል። ግብዣ አለ። ማመን ብቻ አይደለም። እንደውም ሌላ ቦታ ከሱ ጋር እንደምንከብር ከሱ ጋር መከራ መቀበል አለብን ይላል። ስለዚህ መከራ አለ። መከራ አለ። መከራ ምን አይነት ነው እንዳልላችሁ መከራው ልዩነት አለ እንጂ ሁላችንም ጋር እየተንኳኳን እየተንገዳገድን ያለ ነው በወደቀ በዚህ ክፉ ዓለም ላይ ስላለን። የእግዚአብሔር ቤተሰቦች ያንን ግን ጳውሎስ በጣም ደግሞ የሚያባብሰውና እኛ መከራ ሲመጣ አይኑር። በእውነት ነው የምላችሁ ምርጫ ቢኖር እንደምንማረው መከራ የለም፣ በጣም አልጋ በአልጋ ነው፣ አሾይና ሁሉ ነገር ሰላም ነው። ይሄ አሾይና በቀደም ካንተ ወረስኩት ማለት ነው፣ ገባብኝ ማለት ነው። ምን ማለት ነው እያልኩኝ ስለነበረ ይዤዋለሁ ማለት ሴቭ አድርጌዋለሁ ማለት ነው። አያችሁ እንዲህ ነው የሚጋባው፣ ሌላም ነገር ማለት ነው። ይኸውላችሁ ስለዚህ ምንድነው ስትሉ መምረጥ ብችል ባስፈልገኝ ባይመጣ ለዘላለም በሬን ዘግቼበት ቆይ ነበር። ግን ይመጣል። ምርጫዬ ቢሆን ያ ነው። በጣም ጥሩ ነው፣ አልጋ በአልጋ ነው፣ መከራ የለም፣ ሁሉ አሪፍ ነው፣ መገስገስ ነው። በቃ አየር ላይ የሚያደርስ ትምህርቶች ፋንታሲ የሆነ ኢሉዥን የሆነ ነገር ይነገረናል። ግን ምድር ላይ ነን ያለነው። ኑሯችን ያሳብቅብናል፣ ይጮሃል ከተሰበከነው ስብከት በላይ። ለምን ስትሉ ሪያሊስቲኩ እዚህ ጋር ነው። ክርስትናን ስትቀበሉ ጌታ እንደተቀበላችሁ በጨለማው ዓለም ላይ ወንትድ ፐርሰን ነህ፣ ትፈልጋለህ። እያጨበጨበ ሰይጣን እያጨበጨበ ሄደ እንደ ይሂድ በቃ ይቅናው፣ መንገዱን ጨርቅ ያርግለት አይልም። ባለ በሌለ ኃይሉ ምን እንድትል ነው የሚፈልገው? ማምጣት ነው የሚፈልገው። እሱ ብቻ አይደለም። ጌታ ኢየሱስ ክርስቶስ እንደዚህ አለ፣ በእኔ እንደዚህ ካደረጉ በእናንተማ ብሎ አለ። ስለዚህ ወገኖቼ የእግዚአብሔር ቃል በእርግጠኝነት በዚህ ምድር ላይ እስካለን ድረስ ምን ይደረጋል? ይህንን እውነት መቀበል አለብን። ይህ ብቻ አይደለም እና ጳውሎስ ምን አለ? መከራ አለ። የጳውሎስ ጉዳይ ደግሞ በጣም የሚገርመው ነገር ደግሞ በመከራ ተመኩ፣ በመከራ ተደሰቱ ይላል መጽሐፍ ቅዱስ። መከራ አለው። እንዴት ሰው በመከራ ይደሰታል? እንዴት ኢንጆይ ያደርጋል? እንዴት ነው የሚመካው? መጽሐፍ ቅዱስ ይወላችሁ መከራ ተቀበሉ ብቻ አይደለም፣ በመከራ ተደሰቱ ይለናል፣ በመከራ ተመኩ ይለናል። ስለዚህ ሚስጥር አለው ማለት ነው። የእግዚአብሔር ቤተሰቦች እንደዚህ ይላል የእግዚአብሔር ቃል፣ እንደዚህ ይላል። ተመልከቱ ሐዋርያት ሥራ ምዕራፍ 5 ላይ ስለ ስሙ ውርደትን ለመቀበል በመብቃታቸው ደስ እያላቸው ከሸንጎው ወጥተው ሄዱ። ስለ ስሙ ምን በመቀበላቸው? መከራ፣ ሙገሳ አይልም፣ ሽልማት አይልም፣ ፍዳ በሏቸው ሐዋርያትን። እና ምን አሉ? እኛ እንደዚህ አይነት መከራ ይገባናል ስለ ስሙ። እኛ በቅተን፣ አያችሁ እንዴት እንደለወጡት። እኛ በቅተን፣ ለዚህ እድል በቅተን፣ ስለ ኢየሱስ ስም መከራ መውሰድ በቅተን ብለው ኢንጆይ ያደረጉ ሄዱበት። ምንን? ውርደትን፣ ምንን? ግርፋትን፣
ምንን? መከራን፣ መናቀን፣ መገለልን የእግዚአብሔር ቤተሰቦች። ስለዚህ እነኚህ ሰዎች እየተደሰቱበት የሄደው ወንጌል ምንድን ነው? ያዕቆብ እንደዚህ ይላል፣ ወንድሞች ሆይ ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ደስታና መከራ እንዴት ነው የሚገናኘው? መከራ ሐዘን ያለበት ያስጨንቃል፣ ያሳዝናል። እንደው ባይኖር ጥሩ ነው፣ ግን አለንበት። ታዲያ እሺ መከራው መጣ፣ ምንም ማድረግ አንችልም፣ ግን እንዴት ነው የምንደሰተው? ደግሞ ያዕቆብ ብቻ አይደለም፣ የሚገርማችሁ ሌላም አለ፣ ጴጥሮስ። ነገር ግን ክብሩ በሚገለጥበት ጊዜ ደስታችሁ ታላቅ እንዲሆን የክርስቶስ መከራ ተካፋዮች በሆናችሁበት ደስ ይበላችሁ። ወንጌል ይህንን ይናገራል። 16 ነጥብ ይህንን ይናገራል። ተመልከቱ። ሐዋርያት ሥራ ምዕራፍ 14 እርፍ አለ። የደቀ መዛሙርቱንም ልብ በማበረታታት በእምነታቸው ጸንተው እንዲኖሩ በመምከር ወደ እግዚአብሔር መንግሥት ለመግባት በብዙ መከራ ማለፍ አለብን። አሳረፈን ጳውሎስ። አጽናኗቸው። በምን? በመከራ ማለፍ አለብን። አይዟችሁ፣ የደረሰባችሁ ነገር ከሌላው የተለየ አይደለም። አይዟችሁ። ምን ሆነ? መከራ ማለፍ አለባችሁ። የእግዚአብሔርን መንግሥት ለመውረስ በመከራ ማለፍ አለብን። መከራው ምን አይነት ነው? የተለያየ ወገኖቼ፣ የተለያየ። አንተ ቤት እኔ ቤት እንደ መልካችን የጋራ የምንካፈለው መከራ አለ። ሲቹዌሽናል የሆነ መከራ ካለንበት ሀገር ሁኔታ፣ ከገጠመው ነገር፣ ከተፈጥሮ ነገር አንጻር የጋራ የምንካፈለው አለ። እንደ ግለሰብ እንደ ቤተሰብ ደግሞ የሚገጥመን ቻሌንጆች አሉ። እናዝናለን። ማዘን መከራ ነው። ቤታችን ይነቃነቃል ወገኖቼ። የሚለዩን ሰዎች አሉ። ያ መከራ ነው ወገኖቼ። እናጣለን። ያ መከራ ነው። ሰይጣን ብዙ ነገር ያደርጋል ከኛ ጋር። ምን ለማድረግ? ከእግዚአብሔር ጋር ለማጋጨት። የእግዚአብሔር ቤተሰቦች ይሄ የሰይጣን ጎኑ ነው። ቴምፕቴሽን፣ ለመፈተን። ባለፈው ስለ መከራ ነግሬያችኋለሁ። እዚህ ቦታ ላይ ተምረናል ስለ ቴስትና ቴምፕቴሽን። ሰይጣን ቴምፕት ያደርገናል። ምን ያደርገናል? ይፈትነናል። ለምን? አልቲሜት ጎሉ እኛን መጣል ነው። አልቲሜት ጎሉ ከእግዚአብሔር መለየት ነው። ኤግዚት እንድናደርግ ነው። እግዚአብሔርን እንድንሳደብ ነው። ከእግዚአብሔር ጋር እንድንጣላ ነው። እንድናጉረመርም ነው። ደስተኛ እንዳንሆን ነው። እግዚአብሔርን እንዳናከብር ነው። የሚገባውን ክብር እንዳንሰጠው ነው። ስደብና ሙት እንዳለችው እንደ ኢዮብ ባለቤት ይሰድብሃል። እጅን እንዳሰህ ብትነካው ይሰድብሃል። ማንን እንዲሰድብ ነው የፈለገው? ሰይጣን እግዚአብሔርን እንዲሰድብ። አያቸው እግዚአብሔር ቤተሰቦች፣ ይሄ ሰይጣን የሚያመጣው ፈተና ነው። የሰይጣን ፍላጎት በመጣብን መከራ ውስጥ የሰይጣን ፍላጎት አለ፣ የእግዚአብሔር ፍላጎት አለ። የእግዚአብሔር ፍላጎት ተመልከቱ። ማንም ያምጣው፣ እኛ በስተታችን እናምጣ፣ ሰዎች ያምጡት ያንን መከራ፣ ሁኔታዎች ያምጡት ያንን መከራ፣ ሰይጣን ያምጣው ያንን መከራ። ወገኖቼ ሁለት ኢንተረስት አለ። አንዱ ኢንተረስት የሰይጣን ኢንተረስት ነው፣ ሌላው ኢንተረስት የእግዚአብሔር ኢንተረስት ነው። ያንን የመጣውን መከራ ሁለቱ የሚጠቀሙበት መንገድ አላቸው። ይሄኛው ለመግደል፣ ለማረድ፣ ሌባው ሊሰርቅና ሊያርድ እንጂ ስለሌላ ከቶ ምን አላለም፣ አልመጣም። ስለዚህ ምን እንድንሆን ነው ፍላጎቱ? ምንድነው? እንድንፈተን፣ እንድንወድቅ፣ እንድንማረር። ገብቷችኋል? በመከራችን ምን እንድንማረር ነው የሚፈልገው ይሄኛው ጠላት ዲያብሎስ። ማንታረቀው ባለጋራ ነው። ማንታረቀው ባለጋራ ያበዛዋል፣ ውስብስብ ያደርገዋል፣ ይዋሻል። በመከራችን ላይ ይዋሻል። እግዚአብሔር እንደተወን ይዋሻል። እግዚአብሔር እንደጣለን ይዋሻል። እንደማንታሰብ ይዋሸናል። ከተቀበልነው ከሰማነው እኔ ብቻ ነኝ በዚህ ምድር ላይ ይህንን መከራ መቀበለው፣ ስለዚህ እግዚአብሔር አልረዳኝም፣ የታለ እግዚአብሔር ብለን መከራችንን በሐዘን በምሬት የጠላትን ሐሳብ እያስተናገደን እንሄድለታለን ማለት ነው። ለሰይጣን ፉትፕሪንት እናስቀምጥለታለን።
የእግዚአብሔር ቤተሰቦች ሌላው ኢንተረስት የእግዚአብሔር ኢንተረስት ነው። የት ነው እግዚአብሔር ያለው? ያ የመጣውን እኛ እናምጣው፣ ጠላት ያምጣ፣ ሰዎች ያምጡት፣ ያንን ፈተናና መከራ በስተታችን እናምጣው። ወገኖቼ እግዚአብሔር የቱ ጋር ነው ያለው ስትሉ ነገርን ለበጎ ለመቀየር ከኛ ጋር ነው ያለው። ምን ለማድረግ? እኛን ፒዩሪፋይ ለማድረግ መከራን። እንደውም አንዳንድ የመጽሐፍ ቅዱስ ሰዎች መከራ እግዚአብሔር ጮክ ብሎ የሚናገርበት ሜጋፎኑ ነው ይላሉ። አልሰማ ስትል በዛ ውስጥ የመስማት አቅም ታዳብራለህ። እግዚአብሔርን የመስማት መጽሐፍ ቅዱስ ላይ አባብላታለሁ ወደ ምድረ በዳ ወስዳት አመጣትና እናገራታል። ለማ ለልቧ። ለምን? ከጩኸት ውስጥ ነው የሚያመጣት። ባለፈው ሳምንት እንደተነጋገር ነው ሁልጊዜ ወደብ ላይ ነን ያለነው። ወደቡ ዙሪያ ደግሞ ውሃ አለ። ስለታጠረልን ወደ ውሃ አንገባም። ስለዚህ ምን ይሆናል? ወጀብ አለ፣ ድምፁን እንሰማዋለን። ሩቅ ነው። አልሰማ ስንል ዘና ስንል እግዚአብሔር አምላክ ሜጋፎኑን ያመጣና ወደዛ ከወደቡ ወደ ወጀቡ ያመጣል። ያን ወጀብ አጥር ሲያነሳ ወጀብ ሲመጣ በወጀቡ ውስጥ ማንን እናዳምጣለን? እግዚአብሔርን እናዳምጣለን። አያችሁ የእግዚአብሔር ቤተሰቦች፣ ያቺ መርፌ ስትመጣ፣ ያቺ ህመም ስትመጣ እግዚአብሔርን ስለምንፈልገው እንንበረከካለን። እግዚአብሔር ምን እንደሚያደርግ ታውቃላችሁ? እሰጣችኋለሁ፣ እፈውሳችኋለሁ፣ እንዲያደርጋችኋለሁ እያለ የኛን ህይወት የሚቀርጽበት ጊዜ ይኖረዋል። ትዕግስት ከሌለን ትዕግስትን የምንማርበት ጊዜ ይኖረዋል። ወገኖቼ እግዚአብሔር እንደዚህ አይነት ነገር አለ። በራሱ በክፉ አይፈትንም። የመጣውን ነገር ግን ለምን ይጠቀምበታል? ለመልካምና ለበጎ ይጠቀምበታል። መጽሐፍ ቅዱስ ይህንን እውነት ነው የሚናገረው። እንሰማለን። ማጎንበስ የልብ መሰበርን ከኛ ውስጥ ፈልቅቆ ያወጣል። ከተፈተንኩ በኋላ እንደ ወርቅ ሆናለሁ እንዳለው ኢዮብ። ወርቅነቱ የሚታወቀው በሰዓት ውስጥ ካለፈ በኋላ ነው። መጽሐፍ ቅዱስ ይሄንን እንደ ሰዓት የተፈተነ ማንነታችሁ ይላል። ክርስትና ይፈተናል በሰዓት። እግዚአብሔር ለበጎ ይጠቀማል። ለማስጠጋት ይጠቀምበታል። ለመምከር ይጠቀምበታል። ወደ ልቡ ለማስጠጋት ይጠቀማል። ኮምፈርት ዞናችንን ያወጣዋል። ወገኖቼ ራሳችንን ያስችላል። እንደ ንስር የእግዚአብሔር ቤተሰቦች ንስር ልጆቿን ጫጩቶቿን ከወለደች በኋላ በጣም በከፍተኛ ተራራ ላይ ጫፍ ላይ ጎጆዋን ትሰራለች። ጎጆዋን ስትሰራ መጀመሪያ በእንጨት ነው የምትሰራው። ከዛ በሾክ ታደርግና ከዛ በኋላ ሳር ታደርጋለች። ከዛ በኋላ ላባ ሶፍት የሆኑ ማቴሪያሎችን አምጥታ ትጠቀምና ምን ታደርጋለች? የሚገርማችሁ ነገር እዛ ላይ እንቁላሏን ትጥላለች። እዛ ትፈለፍላሉ። ከዛ ታይም አላቸው። ሁሉ ጊዜ ፊድ ይደረጋሉ። እየመጣች ፊድ ታደርጋለች። አሁን ራሳቸው መቻያ ሲሆን መጀመሪያ የምታደርገው ምንድነው? ላባዋን ምቾት ይነሳል። ኮምፈርት ዞን ይነሳል። ላባዋን ታነሳባቸዋለች። ከዛ ሳሩን አሁንም አልነቃካሉ ሳሩን ታውጣዋለች። እየጠሉት ይሄዳሉ። ያንን ቦታ ያን ኮምፈርት ዞን እየጠሉት ይሄዳሉ። ከዛ በኋላ ሳሩ ሲነሳ የሚገርማችሁ ነገር እሾኩ ያገኛቸዋል። ያኔ መቆየት አይፈልጉም። ከዛ በኋላ የት ይዛ እንደምትሄድ ታውቃላችሁ? ከፍ ወዳለ ቦታ ይዛ ትሄድና ከላይ ትጠላቸዋለች። ወይኔ አለቀልኝ ሲሉ ዳይቭ ትገባና እንደገና ከስራቸው ገብታ ተሸክማ ደግሞ እንደዚህ ታደርግ። እንደዚህ ካለማመደች በኋላ ጥላቸው ትሄዳለች። ያኔ መራመድ መብረር ይጀምራሉ። እግዚአብሔር እንደዚህ አይነት ባህሪ ያለው ራስን መቻል የሚባል ስለዚህ ያንን መከራ በዛ አይነት መንገድ ምን ያደርግበታል? ይጠቀምበታል። ለመጥፎ አይደለም፣ ለሞት አይደለም። የመጣብን መከራ ሞት ቢሆን ውርደት ቢሆን ኖሮ ወገኖቼ ያሳለፍነው ባዋረደን፣ ያሳለፍነው በገደለን፣ ያሳለፍነው በእግዚአብሔር ምን ባለን ባወሰደን ነበር። እግዚአብሔር ስለተጠቀመበት ነገር ለበጎ እየቀየረ ዛሬ እዚህ አድርሶናል። ወገኖቼ ያላለቀ ፈተና ውስጥ ነን ያለነው። አንዱን ጨርሳለን፣ ሌላው ይመጣል፣ በጎን ይመጣል፣ የሌላውን እንካፈላለን። ለፊተኛ አለ። ግን ቢሆንም እግዚአብሔር ከኛ ጋር አለ። ምን ነገር ለበጎ ለመቀየር። ሃሌሉያ። እቴ
ምንም አይነት ነገር ይምጣ ከማንም ይምጣ ወንድሜ በቤት ላይ የደረሰ ችግር ቢኖር በህይወት ላይ ብቸኝነት የትዳር መፍረስ ወይም ሌላ ነገር ሐዘን ቢሆን የሥራ መዘጋት ቢሆን ወይንም ህመም ቢሆን የትኛውም ነገር እኔ አንድ ነገር ልንገርሽ ሰይጣን የሚለው ሌላ ነው እግዚአብሔር የሚለው ሌላ ነው ዛሬ እግዚአብሔር የሚለውን ልነግርሽ ነው በመከራ ውስጥ ደስታ አለ በምን በጸጋ ከማጋ በመማከር ከእግዚአብሔር ጋር ወደ እግዚአብሔር በመጮህ የደስታን መንፈስ ዘይትን ጸጋን እግዚአብሔር ይሰጣል ነው የሚለው ጳውሎስ ኢየሱስ ያድናል ለኛ ጥቅም እግዚአብሔር አምላክ ይህንን ይጠቀምበታል ቴስት ይችላል አይችልም ለማለት ይሆናል አይሆንም ለማለት አንዳንዴ እግዚአብሔር በሰው ነው የሚመጣው ቴስት ሊያረጋችሁ አንዳንዴ በስራችሁ ነው የሚመጣው ቴስት ሊያረጋችሁ ከዚህ በፊት አውርቼዋለሁ ኢትዮጵያ ፖፕኮርን አሁን ዘመናዊ ጊዜ ስለሆነ ማሽን ገብቷል ድሮ እናቶቻችን በድስት ምናምን ነው እንትን የሚያረጉት በቆሎች ይገባሉ ከዛ በኋላ እሳት ውስጥ ገብተው ሊበስሉ ነው አላማቸው እናቶቻችን ሊያበስሏቸው ነው አንዳንድ ፖፕኮርኖች ግን ዘለው ጣጣ ይሉና ከጓደኞቻቸው መካከል አልበስልም ብለው ይወጣሉ ምንድነው ድል ፈንታቸው መረገጥ ነው ያለ ከክብር ይጎድላሉ እሳት ሲመጣ መከራ ሲመጣ አንዳንድ ጊዜ ሰይጣን እንደዛ ዘለን እንድንወጣ ይፈልጋል በቃኝ ክርስትና ይሞታል እንዴ እኔ እኮ ጥሩ ጭንቅላት ያለኝ ሰው ነኝ ለምን ኤግዚት አላደርግም ሰይጣን በጣም የሚገርማችሁ መውጫ በራለሁ እግዚአብሔርም እነግራችኋለሁ ሰይጣንም መውጫ የመከራ በር ያዘጋጃል እግዚአብሔርም ያዘጋጃል ሰይጣን የሚያዘጋጀው መንገድ ሩቅ ከእግዚአብሔር ርቀን የምንሄድበት ህይወት የሚያጠፋ መንገድ ነው ይመስለናል ያን ችግር ለጊዜው ያን መከራ ለጊዜው ያቀለልነው ይመስለናል ኮንሲኩዌንስ ግን አለው እግዚአብሔር የለበትም ብቻችንን እንጋፈጠዋለን የእግዚአብሔር ቤተሰቦች ብቻችንን እንጋፈጠዋለን ማንም አብሮን አይሆንም የእግዚአብሔር እገዛ እናጣለን ወገኖቼ ለምን በራሳችን መንገድ ፈቀደን ተከትለን ሄደናልና ነገር ግን እግዚአብሔር ትዕግስት ሊያስተምረን ሲፈልግ ጳውሎስ ይህንን ነው የሚናገረው ቁጥር 2 ላይ ሄደን እንይስቴ ቁጥር ትዕግስትን ይላል አይደለም ነገር ግን መከራ ምንን ያመጣልናል ትዕግስትን ያደርግልናል እግዚአብሔር ዝም ያለ የሚመስላችሁ ሰዎች እግዚአብሔር ዝም ብሎ አያውቅም እግዚአብሔር የተዋችሁ የሚመስላችሁ ሰዎች ይህን መከራዬ ላይ ትቶኛል እኔ ብቻ ነኝ የምካፈለው የምትሉ ሰዎች መጽሐፍ ቅዱስ ይህንን አይናገርም ጳውሎስ ይህንን መከራ አለ አዎ ያ መከራ ግን እንድትደሰትበት ነው ለምን ስትል ትዕግስት ታገኝበታለህ ትዕግስት የሚባለው እንድታገኝ ነው ይላል ስለዚህ ታግሰን ስንቀመጥ እግዚአብሔር ምን ያዘጋጃል መውጫ በር ያዘጋጃል ተመልከቱ የእግዚአብሔር ቃል ምን እንደሚል ዕብራውያን ምዕራፍ 5 ቁጥር 8 ላይ ምንም ልጅ ቢሆን ይላል ስለ ኢየሱስ ክርስቶስ ነው የሚያወራው ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ ልጁ በመከራ ታዟል መታዘዝ ተምሯል ትዕግስት ተምሯል እምቢ ብሏል ከኃጢአት ጋር ታግሏል እኔና አንተ የተፈተንበት የኢኮኖሚ ፈተና እሱን አግኝቶታል የብቸኝነት ፈተና አግኝቶታል የክብር ፈተና አግኝቶታል ግን ምን አለ ታገሰ የአባቱን ፍቃድ ለማድረግ የእግዚአብሔርን ትድግና ለማድረግ አንድ ጊዜ እንደዚህ ሆነ ወገኖቼ በፊቱ ያለው መከራ ነበረ ያንም መከራ መሸወድ አልፈለገም አባቶይ የሮማውያንን ጭካኔ ያቅ ነበረ መስቀል ላይ ታሪክ ሲናገር መስቀል ላይ የሚሞቱ አሉ በጣም የሚገርማችሁ ነገር በመስቀል ላይ ሲገረፉ ግርፊያቸው በጣም ከባድ ነው ከዚህ በፊት ነግራችኋለሁ አልደግመውም የሚያደርጉበት መካኒዝም ማሰቃየት ነው አንድ ነገር ልንገራችሁ በትሩ ብቻ አይደለም ቁጣ ነው ቁጣ ማብረጃ ነው የተቆጡ ሰዎች መግረፍ ሱስ የሆነባቸው ሰዎች ናቸው የሚጋረፉት ስለዚህ ምን ያደርጋሉ ያቀዋል መስቀል መንገድ ጉዞ ምን እንደሆነ ያቀዋል ተጨነቀ እኔና አንተ እንደምንጨነቅ ሰው ነውና ተጨነቀ አላበው ላቡ እንደ ደም ጠብ አለ አልተንሸራተተም በሚገርማችሁ ሁኔታ እንደ ውሃ ነው እንደ ደም ነው የተንጠባጠበው ስለዚህ መላእክቶች መተው አገዙት እንደዚህ ብሎ ተናገረ አልፈልግም አላለም አባቶይ ይጽዋ ፍቃድ ከሆነ ይለፍ ካልሆነ ግን እንደ ፍቃድህ ይሆንልኝ ያንተ ፍቃድ ከሆነ ይለቅ
አልገባበት ይቅርልኝ። አብ ግን በዛ መከራ ውስጥ በክርስቶስ መከራ ውስጥ ክርስቶስ መታዘዝን መስቀል ወንድሜ ክርስቶስ አባቱን ማክበሩን መታዘዙን የፈጸመበት ቦታ ነው። ማላቅ አባቱን ማላቁን የታየበት ቦታ ነው። መስቀል ክርስቶስ ሲሰቀል ሁለትዮሽ ነው፣ ቨርቲካልና ሆሪዞንታል። ወደ ላይ ለአባቱ ክብር መስጠቱን ነው የሚያመለክተው። ፈጽሜ የሰጠኸኝን ስራ ፈጽሜ ምን ብያለሁ ነው ያለው? አክብሬሃለሁ ነው። ወደ ጎን ደግሞ እኔን እናንተን ያድናል። አየህ፣ ይሄ ነው ሚኒንግ፣ የመስቀል ሚኒንግ ማለት ነው። ስለዚህ ምንድን ያደረገው? እጁን በጥርሱ ነከሰ ያንን መከራ። የእግዚአብሔር ፍቃድ ስላለበት እግዚአብሔር መውጫ እንዳለው ያውቃል። በዛ መከራ ውስጥ የእግዚአብሔር ኢንቴንሽን ብዙዎችን ማዳን እንደሆነ ያውቃል። ስለዚህ ምን ይላል የእግዚአብሔር ቃል? መታዘዝን ተማረ ይላል። ተመልከቱ ቆሮንቶስ ምዕራፍ 10 ላይ ቁጥር 13 ላይ አንደኛ ቆሮንቶስ ላይ እንደዚህ ይላል፣ ለሰው ሁሉ። አንዳንድ ጊዜ እኔ ብቻ ነኝ በመከራ ውስጥ ማልፈው የምትሉ ሰዎች መጽሐፍ ቅዱስ እንዲህ ይለናል፣ ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ልብ በሉ፣ ከሚቻላችሁ መጠን፣ ከምትችለው መጠን በላይ እግዚአብሔር እንድትፈተን አይፈቅድም። ስለዚህ ትችለዋለህ። ስለዚህ ምን አለ? ጸጋ አለ። ጳውሎስ ምን ይላል ጳውሎስ? ብዙ ጊዜ 3 ጊዜ ጸለዩ ከኔ እንዲወሰድ፣ እግዚአብሔር ግን ጸጋ ይበቃኛል፣ ኃይል በድካሜ ይገለጣል አለኛል። ጳውሎስን የሚያክል መውጊያ ሆነኝ ይላል። አንዳንዶች ህመሙ ነው ይላሉ፣ አንዳንዶች ሰዎች ናቸው ይላሉ። ምንም ይሁን ምንም ግን ጸጋ ይበቃል ተባለ። ጳውሎስን የሚያክል ጸላይ አንሳልኝ ብሎ ጸልዮ ካልተነሳ አንዳንድ ነገሮች የምናልፍባቸው ግዴታዎች ናቸው። ስለዚህ ምንድነው? እግዚአብሔር ሆይ በዚህ ውስጥ ምንድነው የምማረው ነው። ሰይጣን ያችን መከራ መጠቀም ይፈልጋል። ኤግዚት እንድታደርጉ፣ እግዚአብሔር ላይ ቢተር እንድትሆኑ፣ ቅድስናችሁን እንድታጡ፣ በአቋራጭ መንገድ እንድንሄድ ወገኖች አቅርቦት አለው። ማምለጫ መንገዶችን ያዘጋጃል። በዚህ ብትሄድ እኮ ጥሩ ነው፣ ይህን ብታይ እንደዛ ነው። ሮንግ በሆነ እግዚአብሔር ደስ በማይሰኝበት እግዚአብሔርን በማያከብር መንገድ በር ይከፍታል። እውነተኛ ክርስቲያኖች ግን እንደ ኢየሱስ ክርስቶስ ይጸኑና መውጫው መንገድ ጸጋ ይለምናሉ። ጸጋ ይመጣል። ጸጋ ሲመጣ መከራ ላይ መሳቅ ይጀመራል። ሃሌሉያ! እያለፋችሁበት ያላችሁበት ነገር ከባድ ነው፣ ግን ክርስትና እንዴት ነው ስትባሉ አሜን ሃሌሉያ ነው ትላላችሁ። ፊታችሁ ረጅም አይሆንም፣ ደስተኞች ትሆናላችሁ። በመከራ ትመካላችሁ። እግዚአብሔር ከኔ ጋር ነው፣ በዚህ ችግር ውስጥ ባልፍ እንኳን እግዚአብሔር ከኔ ጋር ነው። አንዳንድ ሰዎች አይታችኋል፣ እኔ እኮ በብዙ መንገድ ውስጥ ያለፍኩ ሰው ነኝ፣ እችማ ቀላል ናት ይሏችኋል። እነማን እንደሆኑ ታውቃላችሁ? በመከራ ህይወታቸው ቢልድ የተደረገ ኮንስትራክት የተደረገ እግዚአብሔርን አክብረው በትዕግስት ያለፉ ሰዎች ትዕግስተኛ ናቸው። የእግዚአብሔር ቃል ግን እንደዛ ፖፕኮርን ላጥ የሚሉ ሰዎች ምን እንደሚላቸው ታውቃላችሁ? አንተ በእግረኛው እንደዚህ ከሆንክ ፈረሰኛው ሲመጣ ምን ልትሆን ነው ይላቸዋል። አያችሁ እግዚአብሔር ቤተሰቦች። ስለዚህ በጸጋውስ ምንድነው በመከራ ውስጥ መለመን ለክርስቲያን ጸጋ። ስለዚህ ምን ይላል? መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው፣ ትታገሱ ዘንድ እንድትችሉ ከፈተናው ጋር ምን ይላል? አንደኛ ተመልከቱ፣ አይፈቅድም። ከጉልበታችሁ ከአቅማችሁ በላይ እኔ የምፈተንበትን አንቺ አትፈተኝም። አንቺ የምትፈተኝ እኔ አንዳንድ ጊዜ በእውነት ነው ምላችሁ፣ አንዳንድ ጊዜ እረ እግዚአብሔር እንዴት ነው ግን ችላው የምትሄደው ምላቸው ሰዎች አሉ። ግን ደስተኛ የሚሆኑ ልታጽናኗቸው ሄዳቸው በመከራቸው ያጽናኗቸዋል። ከህይወታቸው የሚፈልቅ ትምህርት አለ። ከህይወታቸው ጁስ አለ፣ ስፒሪቹዋል ጁስ ይመግቧቸዋል። ደስተኛ ናቸው፣ በጣም ደስተኛ ናቸው። የላቸውም ግን ደስተኛ ናቸው። በሩ ተዘግቷል ግን ደስተኛ ናቸው። ሃሌሉያ! ኢየሱስ ያድናል። አሜን ሃሌሉያ! በመከራቸው ለምስጋና ድግስ ይደግሳሉ። የገጠመችኝ እህት አለች። መከራ ሁሉ ነገር ቢዝነሷ ተዘግቶ ዋጋ ቢስ ሆኖ በሬ አርዳ ሰው አብልታለች። ነግሬያቸዋለሁ ከዚህ በፊት።
በቀደም ዕለት አጋጣሚ አግኝቻት በሆነ ነገር እኔ ያልገባኝ ያኔ ግን እንዴት ነው በቃ ተሰማኛል። እግዚአብሔር ካለ በዚህ ጉዳይ ላይ ለምንድነው ሰይጣን እኔ ሰይጣን ስማር ሳዝን የሚያየኝ አልኩኝና በሬ ገዛውና ሰዎች ጠራውኝና ሰው ሁሉ ተደነጋገረ። የደረሰባትን ያውቃል። ግራ ተጋብተዋል። የሚገርማቸው አረደችና ብሉ ጠጡ። ዛሬ ምስጋና ነው፣ ልመና የለም፣ ጮት የለም። ዛሬ መልቲ ሚሊዮነር ናት። እግዚአብሔር ሪዋርድ አረጋት። በመከራ እግዚአብሔርን ማክበር፣ በተነካበት ነገር እግዚአብሔርን ማክበር። አየ መደሰት መመካት ማለት ያ ነው። ለምን የእግዚአብሔር ዓላማ መውጫ በራለው አንተ ከምትችለው በላይ አይፈቅድም ይላል። እሱ ብቻ አይደለም መውጫም በራለው። ወገኖቼ መከራ የምንኖርበት ሳይሆን የምናልፍበት ነው። ሃሌሉያ! ይሄንን ማወቅ አለባችሁ። መኖሪያ አይደለም፣ መኖሪያ ኢየሱስ ነው። መኖሪያ መንፈስ ቅዱስ ነው። ዘላለም አትኖርም። ተጠምቀህ እዛው አትቀርም። መዋኛ አይደለም፣ ስዊክ ፑል አይደለም። ነገር ግን እግዚአብሔር አምላክ ያሳልፋል። ጊዜያዊ ነው፣ ታልፋለህ። እኔም አልፍበትን አንተ አታልፈውም። አንተ የምታልፍበትን ያላል ማለፊያ ይሆናል። ያችን ኢንተርቫል ግን እግዚአብሔርን አክብረ በመከራ ደስ ብሎ ተመክተ ማለፍ ግን የኔና አንተ ፋንታ ነው። ምንድነው ስትል መታገስ፣ እግዚአብሔርን መጠበቅ ትማርበታለህ። እግዚአብሔርን መጠበቅ እጅህን እንዳይክስ አየህ ኤግዚት እንዳታር ይሞታል ወይ ብለህ ወደ ኃጢአት እንዳትሄድ እግዚአብሔርን ማክበር ምን እንደሆነ እንድትማር እግዚአብሔር አምላክ በሩን ይከፍታል። ያይሃል ለበጎ ለመቀየር የሄድክበትን ችግር ለበጎ ለመቀየር የሄድክበትን መከራ ለበጎ ለመቀየር አመለካከትን ሊለውጥ አቅጣጫ ሊያስይዝ ሊያስውብህ ኢየሱስ ጌታ ነው። የእግዚአብሔር ቤተሰቦች አንደኛ ጴጥሮስ ምዕራፍ 1 ላይ እንዲህ ይላል፣ በዚህ እጅግ ደስ ይላቸዋል። ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነት ይፈተናል። አብልጦ ከወርቅ ይልቅ የሚበልጥ ኢየሱስ ክርስቶስ ሲገለጥ አየ መከራ እግዚአብሔር ለምን እንደሚፈቅር ታውቃለህ? መታገስህን አለመታገስህን እግዚአብሔርን መጠበቅህን አለመጠበቅህ ሪዋርድ አለው። ጌታ ሲመጣ አንተ ታማኝ ባሪያዬ በመከራ የታገስክ በችግር ሰዓት ላይ ያልካድከኝ ምርጫ እያለህ ያልተውከኝ ምርጫ እያለሽ ያላጉረመረምሽ ያልሰደብሽኝ ጀርባሽን ያልሰጠሽኝ ሽልማት ላንቻለኝ ክብር ላንቻለኝ አንቺ በምድር ላይ ያለሽ አስከብረሽኛል። አንቺ በምድር ላይ ያለሽ ማግኘትና ማጣት አይደለም ያስደሰተሽ። የደስታሽ ምንጭ እኔ ነኝ፣ የክብርሽ ምንጭ እኔ ነኝ። ስለዚህ ሽልማት ያስፈልግሻል። በእልፍ አላፋት መላእክቶች ፊትና በቅዱሳን ፊት በጉ ይመጣና ሽልማት ይሰጣል ይለናል። እንደዚህ ይላል ወገኖቼ፣ ሪዋርዱ በዚህ ምድርም በሰማይም ነው። ልብ በሉ። ግን እዚህ ቦታ ላይ ኢየሱስ ክርስቶስ ሲገለጥ ለምስጋና ለክብር ለውዳሴ ይገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና ምን ብላችኋል? አዝናችኋል። የሮም ቄሳሮች በሚገርም ሁኔታ ይፈተኗቸው ነበር። አንበሳ ውስጥ ይጥሏቸው ነበር፣ ያርዷቸው ነበር፣ ስጋቸውን ይተለጡ፣ ቆዳቸውን ይገፉ ነበር። በመከራ ውስጥ ነው። ይሄ መከራ ይላቸዋል። ይሄ መከራ ሽልማት አለው። ይሄ መከራ ሪዋርድ አለው። ይሄ መከራ ቀና ያደርጋቸዋል አንድ ቀን ይላቸዋል። ኢየሱስ ጌታ ነው። ስለዚህ በመከራ መማር አለ፣ በመከራ መሸለም አለ። እግዚአብሔር ለዛ ነው በመከራ ትዕግስትን መውሰድ አለ። ምን ይላል? ትዕግስት መፈተንን፣ ትዕግስት ጽናትን ያመጣል ይላል። ትዕግስት ጽናትን ያመጣል። ከጸናችሁ በኋላ ትዕግስት እንደገና ጽናት ደግሞ መፈተንን ያመጣል። የተረጋገጠ ባህሪን ያመጣል። ከዛ በኋላ ተስፋ አለ ይለናል። በመከራ እንዴት ነው የምንደሰተው የሚለውን ነገር ልናገርና ልጨርስ። የመጀመሪያው ቁጥር 5 ላይ እንዴት ነው መከራን ማለፍ የምንችለው? በመከራ የማንወድቀው፣ በመከራ የመጣው መከራ ሊገለን እየቻለ ሊሰባብረን እየቻለ ያለነው ተርፈን ጌታን የምናመልክበት ምክንያት ምንድን ነው ስትሉ፣ ወንድሜ ቤትህ ተናቅቶ ነገርህ ተለውጦ አልቅሰህ ሰው ሞቶብህ ሐዘን ደርሶብህ ገንዘብህ ኪሳራ ደርሶ ስራ አጥተህ ታመሽ በተለያየ ነገር ሄደሽ ግን አሁንም እስቲል ኢየሱስ ክርስቶስን የምታመልክበት ምክንያቱ ምን እንደሆነ ታውቃለሽ? መጽሐፍ ቅዱስ ጳውሎስ እንደዚህ ይላል ቁጥር 5 ላይ ምክንያቱም የእግዚአብሔር ፍቅር በመንፈስ ቅዱስ በልባችን ስለፈሰሰ ነው ይለናል።
ሃሌሉያ። የማ ፍቅር በመንፈስ ቅዱስ ፈስቷል። የእግዚአብሔር ፍቅር የተያዝነው ዘላለማዊ በሆነ ፍቅር ነው። የማይለቅ ፍቅር በዛ ነው የተያዝነው ወገኖቼ። ይሄ የእግዚአብሔር ፍቅር የተያዝንበት ነው፣ የምንይዝበትም ነው። እግዚአብሔር እኛን በፍቅሩ ይዞናል። በመንፈስ ቅዱስ አማካኝነት በውስጣችን ፍቅሩን አፍስሷል። እንደሚወደን ይገባናል። እግዚአብሔርን እንወደዋለን። በዛ እግዚአብሔርን መውደድ መከራውን መወጣት እንችላለን። ኢየሱስ ጌታ ነው። ሃሌሉያ። የእግዚአብሔር ፍቅር ወገኖቼ መከራን ኦቨርካም እንድናደርግ ያደርገናል። ለምን? አምላኬን ወደዋለሁ። ከገጠመኝ መከራ ከሱ ወዴት እሄዳለሁ? ከሱ ምን ማድረግ እችላለሁ? ለምን? ፍቅሩ ይዞኛል። ያ የያዘኝ ፍቅር የሚለቅ ፍቅር አይደለም። ብንገዳገር እንኳን ፈተና ቢፈትነኝ ባለቅስም እንኳን ተስፋ ብቆርጥም ለምን ብዬ ብጠይቅ እንኳን የያዘኝ ፍቅር አብሶሉት የሆነ ፍቅር ነው። ኢየሱስ ያድናል። የማይለቅ ፍቅር ነው። ወሰን የለውም። ያ ወሰን የሌለው ፍቅር አንተን ይዞሃል። በመከራ ውስጥ እንኳን ብትንገዳገድ ብትሸነፍ እንኳን እንደገና ድል እየሰጠ ወድቀህ እያነሳ ስተህ እየመለሰ በመከራ ውስጥ ደግሞ እንደገና እየመለሰ እያመጣ እያስጀመረ። ለምን? የተያዝክበት ፍቅር የማይለቅ ዘላለማዊ ፍቅር ነው። ሃሌሉያ። ስለዚህ በመከራን ምን እንላለን? እንመካለን። እየሌለን እንዳለን እንኖራለን። አዝነናል ግን ተስፋ አልቆረጥም። ተገፍተናል ግን አልወደቅም። ለምን? የእግዚአብሔር ፍቅር ውስጣችን አለ። የሚያንገበግብ ከመከራ በላይ ከማጣትና ከመጉደል በላይ ከእግዚአብሔር ጋር እንድንሮጥ እንድንሄድ እናንተ አላቸው እኮ ሐዋርያትን የእግዚአብሔር ቤተሰቦች ይሁላችሁ። እስራኤል የሆነችበት ዋናው ምክንያት ጥሩ ስለሆነች አይደለም። በጣም የሚገርማችሁ ነገር እኔ በጣም ይገርመኛል። እግዚአብሔር ምን አለ? ታቦት ስራልኝ ያለው ከስንት እንጨት አሪፍ እንጨት እያለ ከግራር እንጨት ነው። ጠማማ ጉጠት ምናምን ጠንካራ ያለው ያ የክርስቲያንና የእስራኤልን ባህሪ ነው። እስራኤል ኤግዚስት አድርጋ እስከ ዛሬ ድረስ የኖረችበት ምክንያት ምን እንደሆነ ታውቃለህ? የቃል ኪዳን ፍቅር አፍቅሯታል። በልቧ አለች፣ አልተዋትም፣ ይደግፋታል። አያችሁ የእግዚአብሔር ቤተሰቦች እነሱ ኃጢአተኞች ናቸው። እነሱ ትተውታል፣ እነሱ ጀርባ ሰጥተውታል። የተያዙበት ፍቅር ግን አብሶሉት ፍቅር ነው። ይፈልጋቸዋል። አሁንም በመጨረሻው ዘመንም ይመጣል ወደ እነሱ ደግሞ እድል ይሰጣቸዋል። ያ ፍቅር በአዲስ ኪዳን ቤተ ክርስቲያንን የተሸከመ ያ ፍቅር ነው። ያ ፍቅር ወሰን የለውም። እኔና አንተ የተቋደስነው ፍቅር ከውቅያኖስ ላይ በማንኪያ እንደመዝለቅ ነው። ውቅያኖስ በማንኪያ ብታነሳለት ምንድነው ጉድለቱ? ባዶ አይደለም ወገኖቼ። የእግዚአብሔር ፍቅር እንደዛ ከማንኪያ እንደመውሰድ ነው ፍቅር። ያ ፍቅር ምን አይነት እንደሆነ ታውቃላችሁ? ውስጣችንን ገዝቶ ይቷል። እንወደዋለን፣ እያመመን እንወደዋለን። ይዞናል። ስንስት ይመልሰናል፣ ስንወድቅ ያነሳናል። በመከራ ደስ እንሰኛለን፣ እያመመንም ደስ አለ። ኢየሱስ ጌታ ነው እንላለን። ተዘግቷል ግን እንዘምራለን። ታመናል ግን ጌታን እናመሰግናለን። ምኑ? ፍቅሩ። በመከራ መመካት መደሰት ማለት ይሄ ነው። በጎደለና መውላ ሲጎድል ወዮ ሲሞላ ሃሌሉያ። ይሄ ሃይማኖተኝነት ነው፣ ስሜታዊነት ነው ወገኖቼ። የእግዚአብሔር ቃል እንደዚህ ይላል፣ ክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ይህ እንዲህ ተብሎት እንደተጻፈ ነው፣ ስለ አንተ ቀኑን ሁሉ እንጋደላለን፣ እንደሚታረዱ በጎች ተቆጠርን። በዚህ ሁሉ ግን በወደደን ዣክራፒኒያስ በወደደን በርሱ ከአሸናፊዎች እንበልጣለን። እነማን ናቸው አሸናፊዎቹ? መከራ መላእክት አለን የሚሉ ጡንቻቸውን ያሳሉ እኛን ለማንገዳገድ ከቤቱ ለማውጣት የሚፈልጉ እነኛ ሲመጡ ምን እንደሚፈጠር ታውቃላችሁ? ጸንተን እንቆማለን። ምን? የተወደድንበት ፍቅር። ሁለተኛ በዚህ ጊዜ በወደደን በርሱ አሸናፊዎች ሞት ቢሆን ሕይወት ቢሆን መላእክት ቢሆኑ ግዛት ቢሆን ያለው ቢሆን የሚመጣው ቢሆን ኃይላት ቢሆኑ ከፍታ ቢሆን ዝቅታ ቢሆን ማክሬጂኒያስ ልዩ ፍጥረት ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። ይሄ ፍቅር አቅም ሰጥቶናል። ስንቴ እኮ ተስፋ ቆርተናል። ይቅር በቃ እኮ ብለናል። ያ አብሶሉት የሆነ ዘላለማዊ ፍቅር ግን ካለንበት ኮርነር ያመጣና እንደገና አጥቦ እንደገና ወዳጅ አድርጎ እንደገና
የፈለገ ነገር ቢሆን የሰይጣን ኪሳራ በእኛ አክቲቪቲ በእኛ ጥረት ሳይሆን በእግዚአብሔር ፍቅር ነው። ክርስትና ትላንትና ነገን ለመኖር ትላንትናህን አስብ። ትላንትና ያንተ ችሎታ ያንተ አክቲቪቲ ማስተር ማይንድ ስለሆንክ አይደለም ወንድሜ። የእግዚአብሔር የተሸከመ ፍቅር ዘላለማዊ ነው። ይንከባከባል፣ ያይሃል። ዳዴ እንደሚል ሕፃን ልጅ እናቱ እንደምታየው ሕፃን ልጅ ይመለከታል፣ ይዟል፣ ተይዛል። ያ ፍቅር ወደ ገሃነም እንዳትሄድ፣ ጥሰህ እንዳትሄድ፣ እግዚአብሔር እንዳትሰድብ፣ ወደ ሌላ ነገር እንዳትመጣ ምን ያደርጋል? ፑል አውት ያደርጋል። ካለበት ኮርነር ወደ ልቡ ያስጠጋል። እንደገና እድል ይሰጣል። እንደገና በቤቱ አገልግሎት፣ እንደገና ረፍት። ሰው እየፈረደብህ ዋጋ የለውም አልቆለታል በቃ እየተባልክ አንተ ግን ትኖራለህ፣ ትቀጥላለህ። ለምን? የተያዝክበት ፍቅር የማይቀዘቅዝ ወረት የሌለበት ከዛ ከወደክበት ከሳትክበት የሚያመጣ ነው። ወንድሜ እስቲ በሕይወታችሁ ተመልከቱ። ስንቴ ባካርጋችኋል? በሐሳብ በድርጊት ስንቴ ተስፋ ቆርጠናል። አልፈልግም ከእንግዲህ የራሴን እርምጃ ወስዳለሁ። ግን ዛሬም እዚህ ቤት አለ። ለምን እንደሆነ ታውቃለህ? የተያዝክበት ፍቅር ዘላለማዊ ነው። ለዚህ ፍቅር እስቲ ሃሌሉያ። ሁለተኛው ቁጥር 2 ላይ ያለው የመጨረሻው ላይ ነው። እሱን ተናግሬ ቶሎ ጨርሳለሁኝ። ሰዓቴንም እየጨረስኩ ነው። እንደዚህ ይላል። ምን ይላል? እንዲደረግ ሕይወትንም በመከራ ደግሞ እንመካለን፣ በተሰጠው በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ይላል። 2 ላይ ምን ይላል? በእግዚአብሔርም ክብርም ተስፋ እንመካለን። አንዱ መከራ ላይ የምንጸናበት ምክንያት ምንድነው? ተስፋ፣ የክብር ተስፋ አለን። ደስቲኒ ፍጻሜ ያለን ሰዎች ነን። የት እንደምንገባ ፍጻሜያችን ምን እንደሆነ ምን እንደሚጠብቀን ወገኖቼ እናውቃለን። በመከራ ውስጥ የሚታየውን መከራ ሳይሆን የማይታየውን ክብር እንመለከታለን፣ በእምነት እንመለከታለን። ተስፋችን ሙሉ ነው። ተስፋችን የታመነ ነው። ተስፋን የሰጠ ጌታ ኢየሱስ ቅድም እንደዘመር ነው ይመጣል። መዝሙር ብቻ አይደለም በመከራ የሚያጸናን። ምክንያት ይህ መከራ ጊዜያዊ ነው። ይህ መከራ በዚህ ምድር ላይ ነው። ነገር ግን ከዚህ ምድር ባሻገር የኔት ንጉሥ አለ፣ ይመጣል። መጥቼ ወስዳቸዋለሁ፣ መኖሪያ አዘጋጅቻለሁ ያለ ጌታ ወደ መኖሪያ ይወስደናል። ታላቁ ተስፋችን እሱ ነው። የማይሻር ተስፋችን እሱ ነው። የእግዚአብሔር ቤተሰቦች፣ ስለዚህ በመከራ ለምን ትጸናለህ ካላችሁኝ፣ የሚመጣ ጌታ አለ የሚወስደኝ። የሚመጣ ጌታ አለ የሚወስደኝ። ክብር አለ፣ የማይሻር ተስፋ አለ። ወገኖቼ መጨረሻ የሌለው ሰዎች አይደለንም። እናዝናለን ግን ተስፋ አንቆርጥም። እግዚአብሔር ቤተሰቦች ፊልጵስዩስ ላይ እንዲህ ይላል፣ እኛ ሀገራችን በሰማይ ነውና ከዚህ ደግሞ የሚወጣ መድኃኒት እርሱም ጌታ ኢየሱስ ክርስቶስ እንጠብቃለን። የማይጠብቅ ክርስቲያን አለ? ክርስቲያን አይደለም ማለት ነው። ይመርመር። ጌታ መምጣቱን የማይጠብቅ አለ? እንደሚመጣ ማያምን አለ? አልገባውም ማለት ነው። የእግዚአብሔር ቤተሰቦች ልክ እንግዳ እንዳለው ሰው መንፈሳችሁ መጠበቅ አለበት። እንግዳ እንደጠበቀ ሰው እንደሚመጣ እንደቀጠራችሁት እንግዳ። ሃሌሉያ! ኢየሱስ ያድናል። ኢየሱስ ይመጣል፣ በክብር ይመጣል፣ ሊወስደን ይመጣል፣ ሊገላግለን ይመጣል። ወገኖቼ ኢየሱስ ይመጣል ነው ያልኩት። ኢየሱስ ይመጣል። የሚወስደን ቦታ አለ፣ ፍጻሜ አለን። እኛ ተራ ሰዎች አይደለንም። እኛ አምላክ አለን። የተወደድንበት ፍቅር አኮምፕሊሽድ የሚሆንበት ፉልፊልድ የሚሆንበት ፍቅሩ በክብር የምናይበት ዛሬ በድንግዝግዝ በመስታወት እንደሚያይ እናየዋለን። አንድ ቀን ግን ፊት ለፊት እናየዋለን። እኛን ይመስላል። እሱን እንመስለዋለን። እሱ የታረደው በግ በፊታችን አለ። እሱ ክብራችን ነው። እሱ ውበታችን ነው። ፍጻሜያችንን ይዟል። ማክሬጂያስ ከምድር ጋር ተጣብቀህ ተሰፍተህ ኑሮን ሁሉ ዚያርገ የእግዚአብሔርን ረስተህ አጋንንት ነው ይሄንን የሚያደርገው። ዲመን የእግዚአብሔርን እንድትረሳ ያደርጋል። እዚህ ብቻ ዓለም፣ እዚህ ብቻ ፉክክሩ፣ እዚህ ብቻ ፍላጎት፣ እዚህ ብቻ የእግዚአብሔርን ነገር ጠርቀመ ምንም የማይመስል ስለ ክርስቶስ መምጣት ምንም ካልመሰለ ወንድሜ በጌታ ፊት ምህረት ጠይቅ፣ ፈውሰኝ በለው። የክርስትና የጤንነት ጌጁ የክርስቶስን መምጣት መናፈቅ ነው። ካልናፈቅ there is something
አንድ ነገር አለ ማለት ነው። ተበልተሃል ማለት ነው። ተበልተሃል ማለት ነው ወንድሜ። ከስራ ማለት ነው መመለስ አለብህ፣ መታየት አለብህ። መንፈስ ቅዱስ ሆይ እርዳኝ ማለት አለብህ። አትምጣ ዘግይ የሚል ማንነት ካለ ወንድሜ ስለ መዳን ስለሚደኑት ካልሆነ በስተቀር ፕሮፐርቲ ለማጠራቀም አግብቼ ምን ብዬ ወንድሜ እዚህ እኮ ከፊል ነው ደስታችን። ምንም ቢመጣ ሃፒነስ ነው። ሪጆይስ የምታደርገው በእግዚአብሔር መንፈስ ተጥለቅልቀህ በጉን እያየህ በክብር እዚህ ያከበርከውን ጆሮህልሽ ላይ ያረግሽውን አንገትሽ ላይ ያገረሽውን ወርቅ የምትረግጭበት ኢየሱስ ጌታ ነው። ሃሌሉያ። ይሄ መልእክቱ ለሴቶች ብቻ ነው፣ ለእህቶች። የእግዚአብሔር ቤተሰቦች ሁልጊዜ እናየዋለን። ከፊቱ ክብር እንጠግባለን። እዚያ ረሃብ የለም፣ ሐዘን የለም፣ መጣላት የለም፣ መጨቃጨቅ የለም፣ ከልጆች ጋር መጨቃጨቅ የለም፣ ከሚስት ጋር መጨቃጨቅ፣ ከባል ጋር መጨቃጨቅ የለም፣ ከሰር ከኃላፊ ጋር መጨቃጨቅ የለም፣ ብሩ ስንት ደረሰ እያልክ መሰቃየት የለም፣ ቢል የለም። እዛ አይገርምህም? ድካም የለም፣ ልፋት የለም፣ ክፋት የለም፣ አይሬስ የለም፣ ጥፋት የለም፣ ምንም ነገር የለም። ርቀናል፣ ሊኖር አይችልም። እዛ ቦታ ክብር ነው ያለ። ሃሌሉያ። የለም የለም፣ በጉ ባለበት የለም፣ በጉ ባለበት የኔ እህት የለም፣ ሊኖር አይችልም። ብርሃን ባለበት ጨለማ እንደማይኖር ሁሉ የሰቆቃ ሐዘን፣ ትካዜ፣ ጭንቀት፣ ጸጸት፣ ግራ መጋባት፣ ተስፋ መቁረጥ፣ ራሴን ምናምን ፓናዶልም የለም እዛ። እርፍ በሉ። ኢየሱስ ጌታ ነው። ለዘላለም ተፈውሰን እንኖራለን። ታላቅ ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከነርሱ ጋር ያድራል። ሃሌሉያ። የመከራ አልቲሜት ጎሉ መከራችሁን በምታገኙት ዕቃና ጥቅም አትለኩት። አት ዘ ኤንድ ኦፍ ዘ ዴይ ካለፋችሁ በኋላ እግዚአብሔር ከእናንተ ጋር አለ። እናንተ ሰዎች ክብር አግኝቷችኋል። የመከራ ትርፋችን እግዚአብሔርን ማቆም ነው፣ እግዚአብሔርን ማጽናት፣ እግዚአብሔርን የራሳችን ማድረግ ነው። እግዚአብሔር ከራሱ ከነርሱ ጋር አምላካቸው ይሆናል። እንባቸውን ሁሉ ከዓይናቸው ያብሳል። ሞትም ከእንግዲህ ወዲህ የለም አይሆንም። ሐዘን ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም። የቀደመው ሥርዓት አልፏል ብሎ ሲናገር ሰማሁ። በዙፋኑ ላይ የተቀመጠው ነው ሁሉን አዲስ አደርጋለሁ አለ። አሮጌው አለፈ። የለም በሉ እስቲ። አዎ ትንቢትም የለም እዛ፣ ምክር ፈርሷል የሚል የለም። ኢየሱስ ጌታ። ስብከት የለም እዛ። አንዱም ግልግል ነው። ይሄን አድርጎ ያን አድርጎ አለ። በቃ ፐርፌክት ነው ሁሉ። ኢየሱስ ጌታ። ሃሌሉያ። ለዚህ ጌታ እስቲ መከራ አለ። አዎ መከራ ለምንድን ነው? ትዕግስት እንድንማርበት። መከራ ለምንድን ነው? እግዚአብሔርን ማፍቀራችንን የምንለካበት። ግን ጊዜያዊ ነው ወገኖቼ። በመከራ ተደሰቱ አለም ጳውሎስ። ለምንድን ነው የምንደሰተው ስትሉ የእግዚአብሔር ፍቅር ስለያዘን። ለምንድን ነው የምትደሰቱት ሲል ጳውሎስ እንደዚህ አለ፣ ተስፋ ስላለን። ሃሌሉያ። እንጸልያለን።